ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት ዓለም ዳርቻ ሁሉ እንደምን ቆያችሁን ዓለማችን ላይ ተኩሳት የሆኑ አዳዲስ መረጃዎችን ይዘንላችሁ መተናል። አንደኛው መረጃ የሚሆነው እንግዲህ የቭላድሚር ፑቲን ግድያን የተመለከተ ነው። ሌላው ደግሞ በአውስትራሊያ ከፍተኛ የሆነ ጎርፍና ነፋሳት ሀገሪቷን መስቀልቅል አድርገዋታል የሚል መረጃ ወጥቷል። ሌላው ሀገራችን ኢትዮጵያን የተመለከተ ነው። የዝንጀሮ ፈንጣጣ ወይ ደግሞ ኢምፖክስ የሚባለው ወረርሽኝ ሀገራችን ውስጥ ገብቷል። ይሄ ነገር እንዴት ትኩረትን እንዳልሳበ ምንም እየገባኝ አይደለም። ምክንያቱም ጅምላ ጨራሽ ነው ልንለው የምንችለው በጣም አደገኛ የሆነ ተላላፊ በሽታ ነው። ስለዚህ በሽታ ምን ነግራችኋለን ምክንያቱም ኢትዮጵያችን ውስጥ ገብቷል። ይሄ መረጃ ምን ይመስላል የሚለው ከናንተ ጋር ልንፈትሽ ወደናል። ቤተሰባችን ያልተቀላቀላችሁ አድማጭ ተመልካቾቻችን ሰብስክራይብ በማድረግ የዶላር ምልክት ተጭናችሁ እኛን ተቀላቀሉ ስንል በአክብሮት እንጋብዛችኋለን። እንደተለመደው ደግሞ በከበረ ስጦታችሁ በላይክ በኮሜንት በሼር እስከ መጨረሻው አብራችሁን ዘለቁ። መረጃውን ከአክሱም ቲዩብ ኒሮማን ጸጋዬ ያደርሳችኋለሁ። ሰናይ ቆይታ ይሁንላችሁ። የዝንጀሮ ፈንጣጣ እንግዲህ ኢምፖክስ በ132 የዓለም ሀገራት የሚገኙ ከ138 በላይ ሰዎችን ያጠቃ ሲሆን ከነዚህ መካከልም ከ300 በላይ የሆኑ ሰዎችን ህይወት ነጥቋል። ይህም የዓለም ጤና ድርጅት መረጃ ነው የሚያመለክተው። ከፍተኛ የተጠቂዎች ቁጥር ባላት በእኛ በአህጉራችን አፍሪካ ማለት ነው ደግሞ በዚህ በ2025 ብቻ እንኳን ከ147,000 አዲስ የበሽታው ተጠቂዎች የተመዘገቡ ሆነዋል ማለት ነው። ከ67 በላይ ደግሞ ህይወታቸውን አጥተዋል። በአገራችን ኢትዮጵያ አሁን ላይ በሽታው እናትና ልጅንም እንዳጠቃ እየተነገረ ነው ያለው። በህመሙ ጋር ከነበሩት እናትና ልጅ ጋር ንክኪ የነበራቸውን ሰዎች ለይቼ እየመረመርኩ ነው ሲል ጤና ሚኒስትርም ተናግሯል ማለት ነው። ይሄ እንግዲህ ዓለም በጣም በስጋት ይጠብቀው የነበረው ተላላፊ በሽታ ነው። ምክንያቱም ሊከሰት ይችላል ምልክቱ አለ በተባለበት ሀገር ሁሉ በጣም ከፍተኛ የሆነ ጭንቀት ውስጥ ነበር ሰው የነበረው። እንዴትኛ ሀገር ላይ ትኩረት እንዳልተሰጠበት ያው በሽታው ተገኝቷል ተብሎ ምንም እየገባኝ አይደለም። አንዳንድ የመረጃ ምንጮች ብቻ ናቸው ይሄንን ነገር ያወጡት ማለት ነው እንጂ በሰፊው እንደ ጉዳዩ ክብደት አልተነገረለትም። የዝንጀሮ ፈንጣጣ እንግዲህ የሚከሰተው ከእንስሳት ወደ ሰው በሚተላለፍ ቫይረስ አማካኝነት ነው ተብሎ የሚታሰብ ህመም ነው። በአብዛኛው ምልክቶቹ ደግሞ ከ30 ዓመታት በፊት ከዓለም ላይ ጠፍቷል ተብሎ ከሚታሰበው የፈንጣጣ ህመም ጋር ተመሳሳይነት አላቸው። የመጀመሪያው በሰው ላይ የተከሰተው የዝንጀሮ ፈንጣጣ ህመምተኛ የተገኘው እንደ አውሮፓውያኑ የዘመን ቀመር በ1970 ዓመተ ምህረት በዲሞክራቲክ ኮንጎ ነዋሪ በሆነ የ9 ዓመት ታዳጊ ላይ ሲሆን የዚህ ህመም መከሰቻ ቦታ ነው ተብሎ የሚታሰበው ደግሞ በመካከለኛው እና በምዕራብ አፍሪካ የሚገኙ ሀገራት ውስጥ ነው ማለት ነው። ከነዚህ ሀገራት ውጪ የመጀመሪያው የዝንጀሮ ፈንጣጣ ወረርሽኝ የተከሰተው ደግሞ በአሜሪካ ሀገር እንደ አውሮፓውያኑ የዘመን ቀመር በ2003 ዓመተ ምህረት ነው። ከዚህም ከ70 በላይ የሚሆኑ ሰዎች ተጠቂ ነበሩ ማለት ነው። በተጨማሪም በተለያየ ጊዜያት በእስራኤል በዩናይትድ ኪንግደም በሲንጋፖር እና በአሜሪካ ሀገር መሰል ህመሞች ሲከሰቱ ቆይተው ከግንቦት ወር 2022 ዓመተ ምህረት ጀምሮ ደግሞ በተለያዩ 12 የዓለም የጤና ድርጅት አባል ሀገራት ላይ የዚህ ህመም አምጪ ቫይረስ ምልክቶች መታየት ጀምረዋል ማለት ነው። አሁን ባለው ሁኔታ የዓለም የጤና ድርጅት ይህንን ህመም ዓለም አቀፍ ወረርሽኝ እንደሆነ ነው ያስታወቀው። መተላለፊያ መንገዶቹን ደግሞ ስንመለከት ይህ ህመም በዋናነት ይተላለፋል ተብሎ የሚታሰበው ከእንስሳት በሚወጣ የሰውነት ፈሳሽ በሰውነታቸው ላይ ካለ ቁስለት ጋር በሚደረግ ንክኪ ወይ ደግሞ በእንስሳቱ ንክሻ ወደ ሰው የሚተላለፍ ሲሆን ህመሙ ካለበት ሰው ወደ ጤነኛ ሰው ደግሞ በተዘረዘሩት በእነዚህ ምክንያቶች ይተላለፋል ማለት ነው። ከመተንፈሻ አካላት በሚወጡ ፈሳሾች በህመምተኛው ላይ ከሚወጡ ቁስለቶች ጋር የሚደረግ ንክኪ ህመምተኛው የተጠቀመባቸውን ከሰውነቱ ቁስለት በሚወጡ ፈሳሾች የተበከሉ ቁሳቁሶችን መጠቀም ንክኪ መፍጠር በሽታው ይተላለፋል ማለት ነው። ምልክቶቹን ደግሞ ስናይ በማንኛውም እድሜ ክልል ውስጥ በሚገኝ ሰው ሰውነት ቆዳ ላይ የሚወጣ ሽፍታ፣ የራስ ምታት፣ ትኩሳት፣ በተለይ ደግሞ በአንገት አካባቢ የሚገኙ እጤዎች መቆጣት ወይ ደግሞ ማበጥ፣ የወገብ ህመም፣ ድካም ማለት ስሜት ነው። ህመሙ ይኖርባቸዋል ተብለው የሚታሰቡ ሰዎችን ደግሞ ስንፈትሽ ይሄ ህመም እንዳለበት ከተረጋገጠ ሰው ጋር የቅርብ ግንኙነት የነበረው ሰው ህመሙ ይኖርበታል ማለት ነው። የበሽታ እንዳለባቸው ወደ ተረጋገጡ ሀገራት በ21 ቀናት ውስጥ የጉዞ ታሪክ ያለው ሰው በሽታው ሊኖርበት ይችላል። ባለፉት 21 ቀናት ውስጥ ሁለት እና ከዚያ በላይ ከሆኑ ግለሰቦች ጋር ደግሞ የግብረ ስጋ ግንኙነት የፈጸመ ሰው ሊኖርበት ይችላል ማለት ነው። እንዴት እንከላከል የሚለውንም ማየት ተገቢ ነው። የእንስሳት ተዋጽኦ የሆኑ ምግቦችን በሚገባ አብስሎ መመገብ፣ ምግብ ከመመገብ አስቀድሞ ደግሞ እጅን በውሃና በሳሙና መታጠብ፣ የህመሙን ምልክቶች የሚያሳይን ሰው ደግሞ በአስቸኳይ ወደ ሕክምና ተቋም መውሰድ ይገባል። ጥናቶች እንደሚያሳዩት ቀድሞ ለፈንጣጣ ይሰጥ የነበረው ክትባትም ይህን ለመከላከል
ያስችላል ክትባቱም ሰው ከወሰደ ብለው ነው የተናገሩ ያሉት የጤና ባለሙያዎቹ። ስለዚህ ይህንን ልብ ልንል ይገባል። ህመም የተከሰተበት አንድ ሰው ካለ ወዲያው ተገቢው ሕክምና እንዲደረግለት ማድረግ አለብን። ይህም ደግሞ በቀላሉ እንዲድን ይሆናል፣ ወደ ሌሎችም አያስተላልፍም ማለት ነው። ስለዚህ እንደዚህ አይነት ምልክቶች በአካባቢያችሁ ካሉ ቶሎ ብላችሁ ማሳወቅ አለባችሁ ማለት ነው። ወደ ቤተሰቦቻችን ወደ ቀጣዩ መረጃ እንለፍ። ቀጣዩ መረጃ ወደ ቭላድሚር ፑቲን የግድያ ሙከራ ይወስደናል ማለት ነው። እንግዲህ ቭላድሚር ፑቲን ሁልጊዜም ቢሆን የግድያ ሙከራ ይደረግባቸው ነበር፣ በጣም በተለያዩ ጊዜያትም ቢሆን ማለት ነውና አሁንም ታዲያ ከትላንት በስቲያ በጣም የማህበራዊ ሚዲያ ሜንስትሪም ሚዲያውን ጨምሮ በጣም በዜናው ውስጥ ተጥለቅልቆ የነበረው የቭላድሚር ፑቲን የግድያ ሙከራ ነው። ለጥቂት ደቂቃዎች ሽርፍራፊ ነው የተረፉት እየተባለ ነው። ስለዚህ የተከሰተበት ቦታ ቀኑ ምን ይመስላል፣ እሳቸውስ ምን አሉ፣ ሩሲያስ በዚያ ቆመ ምንድነው የሚለው ነው የምናየውና እንግዲህ በሩሲያ ኩርስክ ኦብላስት ውስጥ ነው ፑቲን በሄሊኮፕተር ሲጓዙ የዩክሬን ድሮኖች ጥቃት እየፈጸሙ ነበረ። ይሄ የፑቲን የመጀመሪያ ጉብኝት ከመጋቢት ወር በኋላ ወደ ኩርስክ ክልል መሆኑ ነው የተጠቆመውና ይህንን ከዩክሬን ወረራ በኋላ ሩሲያ እንደገና ቁጥጥር ማድረግ ከቻለች በኋላ ነበር እሳቸው ጉዞ ያደረጉትና በዛ ጊዜ ነው እንግዲህ ዩክሬን የላከቻቸው ድሮኖች ጥቃት የፈጸሙት ማለት ነውና የሩሲያ ባለስልጣናት መግለጫን ደግሞ ስናይ የሩሲያ አየር መከላከል ክፍል ዋና አዛዥ ዮሪ ዳሽኪን እንደተናገረው የፑቲን ሄሊኮፕተር በዩክሬን ድሮኖች ትልቅ ጥቃት ውስጥ ነበረ ማለት ነው። በኤፒሴንተሩ ውስጥ ነው ጥቃት የተደረገው ነው ያለው። ዳሽኪን እንደገለጸው የሩሲያ አየር መከላከያ ስርዓቶች በዚህ ጊዜ 46 ድሮኖች መከላከላቸውን ነው የገለጸው እና የፑቲን ሄሊኮፕተር ምንም አይነት ጉዳት ሳይደርስበት እንደተጠበቀ ነው፣ ግን ለጥቂት እንዳመለጠ ነው የተነገረው ማለት ነውና እንግዲህ ሩሲያ በአጠቃላይ 1170 የዩክሬን ድሮኖችን እንዳከሸፈች ወይ እንደመታች ነው የተናገረው ማለት ነው። የዩክሬን ደግሞ ምላሽ ዩክሬን በዚህ ጥቃት ላይ ምንም አይነት ኦፊሴላዊ መግለጫ አልሰጠችም። በዚህ በስፋት እንደዚህ እየተራገበ ያለ ምንም አይነት ምላሽ አልሰጠችም ማለት ነውና የዩክሬን ባለስልጣናትም በተለምዶ በሩሲያ ግዛት ውስጥ የሚፈጸሙ ጥቃቶችን በቀጥታ የሚቀበሉ አይደሉም ከበፊቱም ማለት ነው። ነገር ግን አንዳንድ ጊዜ እንደዚህ አይነት ክስተቶች የሆነ በማሾፍ ወይ በስላቅ አይነት ነገር በተዘዋዋሪ ነው የሚገልጹት እንጂ ኃላፊነቱንም መውሰድ አይፈልጉም። እና የዩክሬን ተንታኞችም ይሄ የሩሲያ መግለጫ ፑቲንን በጦርነት ውስጥ በቀጥታ እንደተሳተፈና አደጋ ውስጥ እንደነበረ ለመግለጽ የፕሮፓጋንዳ እንቅስቃሴ ሊሆን እንደሚችል ነው የጠቆሙት። ይህም በሩሲያ ውስጥ የህዝብ ድጋፉን ለመጨመር ያለመ ሊሆን ይችላል ሲሉ የተሳለቁት ማለት ነውና መረጃና ተጨማሪ ዝርዝሮችን ስናይ ይሄ ጥቃት እንግዲህ በግንቦት 25 2025 በፈረንጆቹ ማለት ነው በሩሲያ የዜና ኤጀንሲ በአርቢሲ በኩል በዳሽኪን ነው የተገለጸው ይሄ መረጃ። ነገር ግን ገለልተኛ ማረጋገጫ ደግሞ የለም። ምንም አይነት ቪዲዮ ፎቶ ወይ ሌላ ተጨባጭ ማስረጃ እንግዲህ ይሄንን መረጃ እስካጠናቀርንበት ጊዜ ድረስ በሩሲያ ባለስልጣናት ወይ ደግሞ በዳሽኪን የቀረበ ነገር አላገኘውም። የክሬምሊን ወይም ደግሞ የሩሲያ መከላከያ ሚኒስትር በዚህ ጉዳይ ላይ ተጨማሪ ኦፊሴላዊ መግለጫ አልሰጡም። የኪየቭ ኢንዲፔንደንት የተባለ የዩክሬን ሚዲያም ይህን መግለጫ ሪፖርት ቢያደርግም ማስረጃ አለመኖሩንና የሩሲያ ተንታኞች ደግሞ ይህ የፕሮፓጋንዳ እንቅስቃሴ ሊሆን እንደሚችል መግለጻቸውን ነው ያስታወቀው። የፑቲንን ምላሽ ስንፈትሽ እንግዲህ ፑቲን በዚህ ጉዳይ ላይ በቀጥታ አስተያየት እስካሁን ድረስ አልሰጡም። ይህን ዜና እስከሰራንበት ጊዜ ድረስ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በተዛማጅ ክስተቶች ላይ ሲናገሩ እንደዚህ አይነት ጥቃቶች እንደ ዩክሬን ተግባርን በመግለጽ ለማጥቃት የሚደረጉ ሙከራዎችን ለመከላከል እርምጃ እንደሚወሰድ ነው የገለጸው። ነገር ግን በዚህ የተለየ ክስተት ላይ የተለየ አስተያየት ሲሰጥ እንግዲህ ያገኙት መረጃ የለም ማለት ነው። ዩክሬን የሩሲያ ባለስልጣናት ይህንን ጥቃት በዩክሬን መንግስት ወይ ደግሞ ወታደራዊ ኃይሎች መፈጸሙን ተናግረዋል ማለት ነውና ዩክሬን ናት ይህንን የምትለው። ይሁን እንጂ የዩክሬን በዚህ ጉዳይ ላይ ደግሞ ኦፊሴላዊ ምላሽ አልሰጠችምና የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በተመሳሳይ ክስተቶች ለምሳሌ በ2025 በክሬምሊን ላይ የተፈጸመ የድሮን ጥቃት ላይ ዩክሬን ፑቲንን ወይ ደግሞ ሞስኮን እንደማታጠቃ በመግለጽ ነው ክሱን ያጣጣሉት ማለት ነው። ሌሎች ተጠርጣሪዎችንም መመልከት ግድ ይላል። ምክንያቱም ሩሲያ ከዩክሬን ጋር ብቻ አይደለም ጠላት የሆነችው። በዚህ የተለየ ክስተት ውስጥ ሌሎች ሀገሮች አሉ የሚለውን ለማየት ሞክሬ ነበር። ምንም አይነት ድርጅቶች በቀጥታ እንደ ተጠርጣሪ እስካሁን ድረስ አልተጠቀሱም። ነገር ግን በተመሳሳይ ክስተቶች ላይ እንደ ዩኤስኤ ወይ ደግሞ ሌሎች የምዕራባውያን ሀገሮች ያሉ አካላት በሩሲያ በተደጋጋሚ ተጠቅሰዋል፣ ምንም እንኳን ማስረጃ ሳይቀርብ ቢሆንም ማለት ነው። ለምሳሌ በጥር 2025 የቀድሞ የፎክስ ኒውስ መልሃቃሪ ተከር ካርልሰን የቀድሞ አሜሪካ ፕሬዝዳንት ባይደን አስተዳደር ፑቲንን ለመግደል ሞክሮ ነበር በማለት ተናግሯል። ነገር ግን ይሄ ያለ ማስረጃ የቀረበ
ውንጀላ ነው ሲሉ ደግሞ በርካቶች አጣጥለውታል። እና እንግዲህ ይህ ክስተት በሩሲያ አየር መከላከያ አዛዥ ዩሪ ዳሽኪን በአርቢሲ ዜና ኤጀንሲ በኩል ነው የተገለጸው ማለት ነው። ይሄ ፑቲንን የግድያ ሙከራ አድርገዋል ዩክሬኖች ሲሉ ማለት ነው። ነገር ግን ምንም አይነት ተጨባጭ ማስረጃ እስካሁን እኔ በፈለኩት መጠን ቪዲዮ፣ ፎቶ ወይ ደግሞ ሌላ ሰነድ ቀርቦ አላገኘሁኝም። ነገር ግን በጣም ከፍተኛ የሆነ ትኩሳትን የፈጠረ ነው ዓለማችን ላይ ይሄ መረጃ። እንግዲህ እነሱ እንደሚሉት ደግሞ ፑቲን በጣም በህዝቡ ተቀባይነት ለማግኘት ሲል የፈጠረው ፕሮፓጋንዳ ነው የሚሉም አሉ። የኪየቭ ኢንዲፔንደንትና ሌሎች ምንጮች ይህንን ማረጋገጥ እንዳልቻሉም ነው ያመለከቱት። የሩሲያ ባለስልጣናት ተጨማሪ ዝርዝሮችን አልለቀቁም። ይህም የዚህን ክስተት ተጨባጭነት እንግዲህ አጠያያቂ አድርጎታል ማለት ነው። በጉዳዩ ላይ እናንተስ ምን ሐሳብ አስተያየት አላችሁ? በኮሜንት መስጫው ላይ አሳውቁን። ወደ ሶስተኛው መረጃ ስናልፍ ሶስተኛው መረጃ አውስትራሊያን የተመለከተ ነው ማለት ነው። አውስትራሊያ እንግዲህ አሁን ብቻ አይደለም ቀደም ባሉት ጊዜያትም 2025 ከገባ በኋላ ከፍተኛ የሆነ የአየር ንብረት ለውጥ ገጥሟት ነበረ። እንዳጠቃላይ ዓለማችን ላይ ከፍተኛ የሆነ የአየር ንብረት ለውጥ እንዳለ ሰሞኑንም የተገናኘንበት መረጃ ያሳየ ነበር። ወደ ቤተሰቦቻችን እንግዲህ ደግሞ አሁን አውስትራሊያ በጣም ከባድ ጭንቀት ውስጥ እንዳለች ነው መረጃዎች የሚያሳዩት። የቪዲዮ መረጃዎችንም እንዳገኘሁት በጣም ከፍተኛ የሆነ ነፋሳቶች አሉ፣ በተለያዩ ጊዜ የሚነሱ ማለት ነው። በተለያየ በሰዓታት ልዩነት የሚነሱ ነፋሳቶች አሉ። ሳያቋርጥ ደግሞ የሚዘንብ ዝናብና ጎርፍ አለ ማለት ነው። 2025 አሁን ይሄ ግንቦት ወር በአውስትራሊያ ውስጥ ከባድ የሆነ ነፋስና ጎርፍ ነው ያስከተለው ማለት ነው። የአውስትራሊያ አየር ሁኔታ ቢሮም ይሄንን መረጃ አውጥቶታል። በቪክቶሪያ፣ ደቡብ አውስትራሊያና ኒው ሳውዝ ዌልስ ክልሎች ውስጥ ከባድ ንፋስ እየነፈሰ እንዳለ እየተናገሩ ነው። ማስጠንቀቂያዎችም ወጥተዋል ማለት ነው። እነዚህ ማስጠንቀቂያዎች በተለይ ደግሞ በቪክቶሪያ ውስጥ ለምሳሌ በሴንትራል ማሊ፣ ሳውዝ ዌስት፣ ኖርዝ ሴንትራል፣ ዊሜራና ሌሎች አካባቢዎች ላይ ያተኮሩ ነበሩ። በተመሳሳይ በደቡብ አውስትራሊያ ደግሞ እንደ አዴላይድ፣ ሜትሮፖሊታን፣ ማውንት ሎፍቲ ራንጅስ እና ሌሎች አካባቢዎች ላይ ከባድ የንፋስ ማስጠንቀቂያዎችም የተሰጡ ነው ያሉት ማለት ነው። እስካሁን ድረስ እንግዲህ የውድመትና ሞት ዝርዝር መረጃ አልወጣም። ነገር ግን በከፍተኛ ሁኔታ ሀገሪቷ ጭንቅ ውስጥ እንዳለች መረጃዎች ያሳያሉ። ሮይተርስን ጨምሮ በጣም በርካታ የዜና አውታሮች ይህንን ነገር እየዘገቡት ነው ያሉት ማለት ነው። የአየር ሁኔታዋ ከባድ ነፋስ መሆኑ ከ100 ኪሎ ሜትር በሰዓት የሚደርስ እንደሆነ ነው እየተነገረ ያለው በቪክቶሪያ፣ ደቡብ አውስትራሊያና ኒው ሳውዝ ዌልስ ውስጥ ማለት ነው። እነዚህ ነፋሶች በተለይ በደቡባዊና ምስራቃዊ አውስትራሊያ ከባድ የአየር ሁኔታን አስከትለዋል። በተጨማሪ በተወሰኑ አካባቢዎች ደግሞ እንደ ታስማኒያ ያሉ ከባድ ዝናብና ነጎድጓድ መከሰታቸውን የተጠቆመው። ይህም ደግሞ አሁን ላለው ለጎርፍ መጥለቅለቅ አስተዋጽኦ እንዳደረገ ነው እየተነገረ ያለው። የአየር ንብረት ለውጥ በነገራችን ላይ ሰሞኑንም በስፋት ስናወራበት ነበር። ያደጉት ሀገራትን እንኳን እንዴት እንዳልነበሩ እያደረጋቸው እንዳለ ማለት ነው። በተለይ ደግሞ እነዚህ ሶስተኛው የዓለም ሀገራት ኢትዮጵያችንን ጨምሮ ሶስተኛው የዓለም ሀገራት ላይ ደግሞ እንደዚህ አይነት የአየር ንብረት ለውጥ ማስተናገድ ማለት እንደነሱ መቋቋም አንችልም። ምክንያቱም እነሱ ቴክኖሎጂም በኢኮኖሚም የፈረጠሙ ሀገራት ስለሆኑ ነው መቋቋም እየቻሉ ያሉት ማለት ነውና የአየር ንብረት ለውጥ እንደ አጠቃላይ ዓለምን በከፍተኛ ሁኔታ እያሰጋት ያለ ክስተት ነው አሁን ላይ በተለይ ማለት ነው። አሜሪካን ጨምሮ መላው አውሮፓ በሚባል ደረጃ በአየር ንብረት ለውጥ እየተፈተኑ ነው ያሉት ማለት ነው። ቤተሰቦቻችን የአየር ንብረት ለውጥ እለት የምንሰጋበት ጉዳይ ሆኗል በመላው ዓለም በሚባል ደረጃ። እናንተስ በሰጠናችሁ መረጃዎች ላይ ምን አይነት ሐሳብ አስተያየት አላችሁ? በኮሜንት መስጫው ላይ አጋሩን። አብራችሁ ስለነበራችሁ እጅግ አድርገን አመሰግናለን። በቀጣይ መረጃዎች እስከምንገናኝ ቸር ቆዩልን።